ቴዎሎስ ደራሲ ናሁሰናይ ጸዳሉ ክፍል 9 ራስህን ካሸነፍህ ማንንም አያሸንፍህም ከራስህ ከታረቅህ ከማንንም አትጣላም ወቅቱ የደርግ መንግስት እየተሸነፈና የወያኔ ኃይል ከሰሜን ጀምሮ ሀገሪቱን እየተቆጣጠረ የመጣበት ጊዜ ነበር የደርግ መንግስት በሰሜን አካባቢ የአየር ጥቃት ያደርግ ስለነበረ ህዝቡ ሽብር ውስጥ መነኮሳቱም ከፍተኛ ጾም ጸሎት ውስጥ ነበሩ ጸሎቱ ስብከቱ የሚወራው ሁሉ ስለ ሰላም ነበር የገዳሙ አበምኔት አባ ላይከ ማርያም ከአስተዳደር ስራቸው ባለፈ የምዕመናንን ልብ የማጽናናትና በገዳሙ የሚገኙ መነኮሳትን የመንፈስ ጥንካሬ በመጨመር ተወጥረው ነበር የሰዎች ልብ እንዳይርድ ስለ መንፈሳዊው ሰላም የአካባቢውን ምዕመን ሰብስበው ያስተምሩ ነበር ልጆቼ በዚህ ጊዜ ሰዎች ከመንፈልገውና ከሚያስፈልጉን ነገሮች መካከል ቀዳሚው በሰላምና በደስታ መኖር ነው ምክንያቱም ብንማር ብንሰራ ብናርስ ብንበለጥግ በቤተ ክርስቲያን ብናገለግል ሀገር ብንቀይር ግባችን በህይወታችን የምንፈልገውን በማሟላት ተረጋግተን በሰላምና በደስታ መኖር ነው በሰው ልጅ ታሪክ ጦርነት ሰላምንና ነፃነትን ለማግኘት የሚደረግ የመጨረሻ ትግል ሆኖ ዘመን አስቆጥሯል ከጥቂት ዓመታት በፊትም የአፍሪካ ሀገሮች ከነጮች ባርነት ነፃ ለመውጣት በሰላምና በነፃነት ለመኖር ጦርነትን መርጠዋል አሁንም በሀገራችን ሰላምንና ነፃነትን ለማምጣት ጦርነት ብቸኛው መፍትሄ ሆኗል የፈጣሪ መንገድ ግን ከዚህ የተለየ ነው ቅዱስ መጽሐፍ ሰላሜን እተውላችኋለሁ ሰላሜን እሰጣችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል በእርግጥ ዓለም ሰላም አትሰጥም ብሎ ጽንፍ መያዝ ተገቢ አይደለም ምክንያቱም ፈጣሪ ራሱ ዓለም ጊዜያዊ ሰላም ልትሰጥ እንደምትችል አውቆ ነው ዓለም እንደምትሰጣችሁ አይደለም ያለው ይሁን እንጂ ከፈጣሪ የምናገኘው ሰላም በነገሮች የማይወሰን ጊዜያዊ ያልሆነ በኑሮ መሳካትና ለመሳካት ያልተመሰረተ እውነተኛ ሰላም ነው ሐዋርያው ጳውሎስ እንዳለው የእግዚአብሔር ሰላም አእምሮን ሁሉ የሚያልፍና ዘላለማዊ ነው ዓለም ግን በምክንያት የምትሰጠን ሰላም ጊዜያዊና አእምሮን የማያልፍ መጥቶ የሚሄድ ደግሞም በትግል የሚገኝ ነው ስለዚህ ልጆቼ ፍጹም ሰላም ከምድር አትጠብቁ ይልቁንስ ከሰላም ባለቤት ፈጣሪ ሰላምን ጠብቁ እያንዳንዳችሁ የሚጠበቅባችሁን ስራ ሳትታክቱ አበርክቱ የምድራችን ሰላም ማጣት አንዱ መንስኤ ሁሉም የሚጠበቅበትን ኃላፊነት እየተወጣ ስላልሆነ ነው ሰው ከተፈጠረለት ዓላማ ዞር ብሎ የሌላውን ሲያበላሽ ሌላውን ሲጨቁን ነው ሰላም የሚናጋው ሁላችን ለሰላም አስተዋጽኦ እናድርሻለን ከዕለታት ባንዱ ቀን በውቅያኖስ ያሉትን አሳዎች ማዕበሉ ጠራርጎ ወደ አሸዋ አወጣቸው የተፈለፈሉበት ያደጉበት የኖሩበት ውሃ ዛሬ ደግሞ ማዕበል ሆኖ ከውስጡ ተፋቸው በዚህ ጊዜ አንድ ወደ ውቅያኖሱ ዳርቻ ሊዝናና የሄደ ሰው የአሳዎቹ በአሸዋ ላይ መንፈራፈር አሳዝኖት አንድ በአንድ አሳዎቹን እያነሳ ወደ ውሃው ይመልሳቸው ጀመር በዚህ ጊዜ ተቀምጠው ሁኔታውን ይከታተሉ የነበሩ ሰዎች ይስቁበትና ይሳለቁበት ጀመር አንዳንዶቹ ቆይን ሁሉ አሳ ወደ ውሃ መልሶ ይዘልቋል ሲሉ ሌሎቹ ደግሞ አርፎ አይዝናናም ይላሉ ሰውየው ግን በሰዎቹ ንግግር ሳይደናገጥና ሳይረበሽ አሳዎቹን ወደ ውሃው ይመልስ ጀመር ከዚያም እስከሚደክመው ድረስ በህይወት ያሉትን አሳዎች ካተረፋቸው በኋላ ቁጭ ብለው ወደሚታዘቡት ሰዎች እየተመለከተ የሁሉንም አሳዎች ህይወት መለወጥ ባልችል እንኳን የአንዷን አሳ ዓለም መቀየር እችላለሁ አላቸው አያችሁ ልጆቼ ለውጥ የሚጀምረው ከራስ አስተሳሰብ ነው አስተሳሰቡ የተለወጠ ሰው የሌሎችንም ዓለም ይለውጣል ለሰላምም እንደዚሁ የራሳችንን ሰላም ሳንጠብቅ የሌላውን ሰላም አንጠብቅም የቤተሰባችንን ሰላም ሳንጠብቅ የሀገር ሰላም አንጠብቅም ስለዚህ ሁላችን በፈጣሪ ፊት እንጸልይ የሚገባንን የጽድቅ ህይወት ደግሞ እንኖር ያን ጊዜ የራሳችንንም ሆነ የሌሎችን ሰላም እናስጠብቃለን መስፍን በዕለቱ የአበምኔቱ ትምህርት በጣም ውስጡ ገብቶ ነበርና ትምህርቱን እንዳበቁ አጠገባቸው ሄዶ መባረክ ፈልጎ ወደ እሳቸው አቀና አባ ላይከ ማርያም ትምህርታቸውን አጠናቀው ከገዳሙ ወጥተው ወደ ጸሎት እያቀኑ ነበር አባ አቤት ልጄ ቃለ ሕይወት ያሰማልን ከነፍስ የሚገባ ትምህርት ነው የሰጡን ፈጣሪ ባርኮት
አሜን ልጄ። እኔን ተናጋሪውን እናንተንም አድማጮቹን ፈጣሪ ቃሉን ተግባሪ ሰዎች አድርገን። መስፍን እንደለመደው ጉልበታቸውን ስሞ በረከቱን ከተቀበለ በኋላ ተራራውን አብሯቸው መውጣት ጀመረ። አባ ብዙ ጥያቄዎች አሉኝ፣ ግን እርስዎን ማድከም አልፈልግም። ሌላ ቀን ሳረሳ ጠይቆታለሁ። አይሆንም ልጄ፣ ጥያቄማ ማደር የለበትም። ባይሆን ከተራራው ግርጌ ስለ ሀገራችን ሰላም ጥቂት አብረን እንጸልይና ቁጭ ብለን እናወጋለን። በጣም ደስ ይለኛል አባ። ከእርስዎ ጋር መጸለይ ብቻ ሳይሆን እርስዎ ሲጸልዩ መስማት ለኔ በረከት ነው ብሏቸው ከገዳሙ ጀርባ ባለው የተራራ አናት ወሰዱትና ፊታቸውን ለተራራው ሰጥተው መጸለይ ጀመሩ። መስፍንም ከአጠገባቸው ተንበርክኮ ለሀገሩ ሰላም መጸለይ ጀመረ። በተራራው አለት ላይ ብዙ የተሳሉ ስዕሎችና ቅርጻ ቅርጾች ይታያሉ። ይህን ሁሉ ዓመት በዚህ ገዳም ቢያሳልፍም እዚህ ቦታ ለመምጣት ግን የመጀመሪያው ቀን ነበር። ትንሽ እንደጸለየ በግድግዳዎቹ ላይ የተሳሉትን ስዕሎችና ጽሑፎች መመልከት ጀመረ። በርከት ያሉ የጠልሰም ስዕሎች በአለቱ ላይ ሰፍረዋል። ስለ ጠልሰም ስዕል ትርጉሞች ብዙ ዕውቀት ባይኖረውም ጥበቡ ያስደስተው ነበር። የገዳም ጓደኛው ያሬድ ብዙ ጊዜ የጠልሰም ስዕሎችን ሲስልና ሲተረጉም ይመለከት ስለነበር መስፍን ሁሌም በጥበቡ ይደነቅ ነበር። ጠልሰም ከአፈር፣ ከእጽዋት፣ ከቅጠልና ከአበባ ከሌሎችም ተፈጥሯዊ ግብአቶች የሚሳል የስዕል አይነት ሲሆን ያሬድ እንደነገረው ከሆነ ጠልሰም ቃሉ ከአረብኛው ጢልሰም ወይም ከግሪኩ ቴልስማ የተገኘ ነው። በዘልማድ የአስማት ጥበብ በመባል የሚጠራው ጠልሰም በቁጥርና በፊደል ቅርጽ ላይ የተመሰረተ ተምሳሌታዊ ፍቺ ኖሮት ተፍታቶ የሚተረጎም ጥበብ ሲሆን ይህም መንፈሳዊ ወይም ፍልስፍና እይታን ያቀፈ መሆኑን አስረድቶታል። ጸለይህ ልጄ አሉ አባ ጸሎታቸው እንዳጠናቀቁ። አዎ አባ፣ ለሀገራችን ሰላም ጸልያለሁ። ከጨረሱ በኋላ ግን ግድግዳው ላይ ባሉት ስዕሎች ተማርኬ እየተመለከቷቸው ነበር። የቀደሙ አባቶቻችን እጅግ ጠቢቦች ናቸው። ልክ ብለሃል ልጄ። ይህች ቦታ ብዙ ምስጢር ያለባት ናት። ይህ ሁሉ የምታየው ስዕልና ቅርጽ ትልልቅ ምስጢር የያዘ ነው። ምን ያደርጋል፣ እኛ ሕፃናት ሳለን የሀገር ውስጥ ከሃዲዎች ከፈረንጆች ጋር በመመሳጠር ብዙ መዛግብትንና ከቀደሙ አባቶች በድንጋይ ተቀርጸው የተላለፉትን ምስጢራት አዘረፉን። በልጅነታችን እዚህ ገዳም ስንመላለስ ያስተማሩን አባቶች ጥልቅ ምስጢር በዚህ ገዳም ስላለ አድጋችሁ ተመራምራችሁ ፍቺውን ለቀጣዩ ትውልድ አስቀምጡ ይሉን ነበር። ሀገራችን ሰላም ትሁንና ሁሉም በዝርዝር አጫውታለሁ እያሉ እጁን ይዘው ወደሚቀመጡበት ስፍራ አመሩና እሺ ልጄ፣ ልትጠይቀኝ የፈለገው ነገር ምን ይሆን? አባ፣ አሁን ላለ የሀገራችን ግጭት ተጠያቂው ህዝቡ ነው ወይስ አስተዳዳሪዎች? ቅድም ሰላም በጦርነት አይመጣም ሲሉም ነበር። ታዲያ ጨቋኞችና ሁሉም ነገር የኔ የሚሉ ሰዎች ባሉበት ምድር ታግለን መብታችንን ካላገኘን መብታችንን ማንንካችሁ ይለናል? አባ በተለመደው እርጋታቸው ንግግራቸውን ቀጠሉ። ልጄ ሆይ፣ ህዝብ እንደ ህዝብነቱ ተጠያቂ አይሆንም። ለጥሩም ሆነ መጥፎ ማህበራዊ ለውጦች ተጠያቂዎች አስተዳዳሪዎች ናቸው። 100 በሬዎች ያሉት ትጉህና ከብቶቹን የሚወድ አንድ እረኛ ነበር። በሬዎቹ ግን እንደ እረኛው መልካም አልነበሩ። ቀኑን በመስክ አሰማርቶና አብልቶ ሌሊቱን በረታቸው ሲያስገባቸው ሙሉ አዳራቸውን እርስ በርስ ሲጋጩ ያድሩ ነበር። በተደጋጋሚ እንቅልፍ እየነሱ ሲያስቸግሩት የራሱም ሆነ የበሬዎቹ ሰላምና ጤና ያሳስበው ጀመር። ቀን ቀን ሰላም የሚውሉት ከብቶች ሌሊቱን እሱ ሲተኛ እየጠበቁ መበጣበጣቸው ያስደንቀዋል። በአንዱ ቀን ግን እረኛው የመንደሩን ጠቢብ አማካሪ ሰው አፈላልጎ በሬዎቹን ወደ ቀድሞ ሰላማቸው እንዲመልስለት ይለምነው ጀመር። ጠቢቡም ሰው ለቀናት ካሰበበት በኋላ ጓዙን ሸክፎ ወደ እረኛው ቤት መጣ። በሬዎቹን በእረኛቸው ፊት ሲመለከት ሁሉም ነገር ሰላም ይመስል ነበር። ኋላ ግን ሌሊት በበረታቸው ሳሉ የማይቀረው ግጭት ይጀምራል። ጠቢቡም እረኛው በሬዎቹን 10 ቦታ ከፋፍሎ እንዲያሳድራቸው መከረው። በሬዎቹን በ10 ተከፍለው ኑሯቸውን ጀመሩ። እረኛውም ለውጣቸውን ሲከታተል ከቀናት በኋላ 7ቱ በረት ሰላም ሲሆን በ3ቱ ግን የበሬዎቹ ግጭት ይበልጥ ጨመረ። ስለዚህ በ3ቱ በረት የሚገኙትን 30 በሬዎች በድጋሚ ከፋፍሎ በመጨረሻ የሚረብሹትን 5 በሬዎች ለየ። እረኛውም በጠቢቡ ምክርና ብልሃት ተደንቆ
95ቱን ከብቶች በአንድ ላይ እንደቀደመው ቀላቅሎ በሰላም ያኖራቸው ጀመር። ጠቢቡም ለእረኛው እነዚህ 5 በሬዎች ቀሪዎቹን 95 በሬዎች ሲያበጣብጡ ነበርና አርደህ ለጎረቤቶች አብላቸው አለው ይባላል። ልጄ፣ ይህ ታሪክ የነገርኩህ ከጠየቀኝ ጥያቄ አንፃር የሕዝቡንና የመሪዎቹን ድርሻ ላስቀምጥልህ ነው። በምድር ላይ እስካለን ድረስ ጥሩም ሆነ መጥፎ ለውጥ የሚመጣው በመንጋ ሳይሆን በጥቂት ሰዎች አስጀማሪነትና በብዙሃኑ ተከታይነት ነው። ብዙዎቹ የሚበጠበጡት በጥቂት ቸልተኞችና ነገን በማያስቡ ሰዎች ነው። በምድር ላይ አብላጫው ሰው የቀን እንጀራውን ለማሟላት የሚሮጥ ስለሆነ ከዚያ የዘለለ ነገር አያስብም። ነገር ግን አንዳንድ ሰዎች ይህን የየሰውን ፍላጎት እናሟላለን በማለት ለሐሳባቸው መጠቀሚያ ያደርጓቸዋል። ለእነዛ 5 በሬዎች የ95ቱን ሕይወት የበጠበጡት እርስ በእርስ በመጋጨት ብቻ ሳይሆን አንዱን ከሌላው በማጋጨትና በጎራ በመከፋፈል ያንተና የኔ እየተባባሉ ነው። 2 ሰዎች ሲጣሉ ከጀርባቸው ያሉ ሰዎች ቤተሰብ የተነካ፣ ጓደኛ የተነካ፣ ዘመድ የተነካ፣ ባለውለታ የተነካ፣ የሀገሬ ልጅ ተነካ እያሉ ጠቡን ያሰፉታል። በ2 ሰዎች ግጭት ሀገር ትፈርሳለች። ስለዚህ ሕዝብ እንደ ሕዝብ ሊወቀስም ሊሞገስም አይገባም። ሕዝቡን አቀናጅተው የሚመሩ አስተዳዳሪዎች ናቸው ስለ ሕዝቡ መጠየቅ ያለባቸው። መስፍን በመሃል ንግግራቸውን አቋርጦ እንዲህ አባ፣ እንዴት ነው ሕዝብ እንደ ሕዝብነቱ ሊወቀስም ሊሞገስም የማይችለው? እርስዎ እንዳስተማሩን አንድም ወንጀል የሌለበትን ኢየሱስ ክርስቶስን ራሱ ይሰቀል ሲል የነበረው ሕዝብ አይደል? ሕዝብ እንዴት አይወቀስም? በሀገራችንስ ብንል ወራሪውን የፋሽስት ኃይል ደምስሶ አድዋ ላይ ድል ያደረገው ሕዝብ አይደል? ይህ ሕዝብ ደግሞ እንዴት አይሞገስም? ልጄ፣ አብዛኛው ሰው ተከታይ እንጂ መሪ አይደለም። ብዙ ሰው የሚጓዘው ነገሩን መርምሮ ሳይሆን መሪዎች በቀደዱለት ቦይ ነው። ስለዚህ በቅድሚያ ሊጠየቅ የሚገባው መሪ ነው። ብዙ ሰውም የተፈጠረለትን ዓላማ ስለማያውቅ የሚመራው በራሱ የህይወት ዓላማ ሳይሆን የተፈጠሩለትን ዓላማ ባወቁ ሰዎች ነው። ልጄ፣ ኢየሱስ በአስተዳዳሪው ፍርድ እንዲሰቀል ሐሳብ አመንጭቶ ያሳመጹት እኮ አንዳንድ መሪዎች እንጂ ህዝቡ በራሱ አይደለም። በዚያን ጊዜ ጲላጦስ በፍርድ ወንበር ላይ ተቀምጦ በርባንን ወይስ ክርስቶስ የተባለውን ኢየሱስን ማንኛውን ልፈታላችሁ ትወዳላችሁ ባላቸው ጊዜ ህዝቡን ያሳመጹትና ኢየሱስን እንዲያጠፋ ህዝቡን ያባበሉት የካህናት አለቆችና ሽማግሌዎች ነበሩ። ይህ ህዝብ እኮ ከዚህ በፊት ከኢየሱስ እጅ 2 ዓሣና 5 እንጀራ በዝቶለት የተመገበ ይሆናል። ግን ህዝብ በባህሪው በመሪዎቹ በሚገነባለት መንገድ የሚጓዝ ነው። በሀገራችንም የአድዋን ድል ስናስብ ድሉ የመጣው በመላው ኢትዮጵያውያን ትብብር ቢሆንም ለጦርነቱ የቀሰቀሱ ያሰለፉና የመሩ ጥቂቶች ናቸው። ስለ አድዋም ስናነሳ በዋናነት የምናስበው 1 ወይም 2 መሪዎችን እንጂ በችግርና በረሃብ ስንት ሺህ ኪሎ ሜትሮችን በእግራቸው ተጉዘው ሰማዕት የሆኑትን ሰዎች ሁሉ አይደለም። ስንቱ ሰው ከአድዋ ድል ጋር በተያያዘ ከንጉስ ምኒልክ ይልቅ የገዛ ቅድመ አያቱን ይዘክራል። ስለዚህ ህዝብን እንደ ህዝብ ማሞገስም ሆነ መውቀስ ብዙ እርባና የለውም። ሙገሳውንም ወቀሳውንም በዋነኝነት መቀበል ያለባቸው መሪዎቹ ናቸው። የአባ ንግግር ከዚህ በፊት ከነበረው አመለካከት አንጻር ሙሉ ለሙሉ የሚቀበለው ባይሆንም እሳቸው የገለጹበት መንገድ ግን እንደ ወትሮ አጥጋቢ ነበር። ሌሎችንም ጉዳይ አንስተው እየተወያዩ ሳለ አሊሰን የሰጠችው የሳተላይት ስልክ ከልብሱ ውስጥ ሆኖ ምልክት ይሰጠው ጀመር። ከአባ ጋር ብዙ ለማውጋት ቢያስብም የስልኩ ጥሪ ስላላስቀመጠው ንግግሩን አሳጥሮ አባን ባርከውት እሳቸውን ወደ ገዳሙ ሸኝቶ እሱ ወደ መኖሪያ ቤቱ አመራ። ቤቱ እንደገባ ማንም በአካባቢው አለመኖሩን አረጋግጦ የተላከለትን የድምጽ መልእክት ማዳመጥ ጀመረ። መስፍን፣ ከሀገሪቱ የሰላም ሁኔታ አንጻር ደብረ ዳሞ ድረስ ልመጣ አልችልም። አዲስ አበባ መጥተህ መገናኘትና በአካል መወያየት አለብን። ብዙ አዲስ ነገሮች ስላሉ እነሱ ላይ መወሰን አለብን። መስፍን ደነገጠ። ከአዲስ አበባ ከመጣ በኋላ ተመልሶ ሄዶ አያውቅም። በገዳሙ 2 አስርት ዓመታትን ሊደፍን ነው። ከአዲስ አበባ ከወጣ በኋላ የሚወዳቸው ንጉስ የተስፋው አመላካች ቀዳማዊ ኃይለ ሥላሴ በደርግ ተወግደዋል። ደርግም ቢሆን አሁን ስልጣኑን ሊያጣ ደርሶ ከባድ ጦርነት ላይ ነው ያለው። መስፍን ወደ ደብረ ዳሞ ገዳም ከመጣ በኋላ
በእነ አሊሰን ትዕዛዝ ወደ ሌሎች ሰሜን አካባቢ የሚገኙ ገዳማት ከመሄድ ውጪ ወዴትም ተንቀሳቅሶ አያውቅም። በእርግጥ በዚህ ጦርነት መሃል አሊሰን ያለበት ድረስ መምጣት እንደማትችል ያውቃል። የህይወቱ ቁልፍ እሷ ጋር እንዳለ ስለሚረዳ ያለው አማራጭ ያለችበት ቦታ ተጉዞ እሷን ማግኘት ነው። በህይወቱ የዘወትር ጥያቄውና ትልቅ ምስጢሩ እንዲሁም የልጁ ሳሙኤል ህይወት በሷ እጅ ነው። ስለዚህ ወደ አዲስ አበባ ሄዶ ሊያገኛት ወሰነ። አዲስ አበባ 1982 ዓ.ም። ከራሱ ላይ ያደረገው ቆብ፣ ያገለደሙ ቢጫ ነጠላና የተጫማው ሸበጥ ፍጹም መነኩሴ ያስመስሎታል። ድካሙና ረሃቡ ጊዜ ስላልሰጠው ወደ አንድ ምግብ ቤት ገብቶ ትርፍራፊ ቢጤ መለመን ሲጀምር ከኋላ አንድ ያልጠበቀው ሰው ድምፅ አስበርግጎት ዘወር አለ። አስተናጋጁ ነበር። ብለው ምግብ ቤት ውስጥ ድረስ ገብተው መለመን ጀመሩ። ለምን ከውጭ ሆነው አይለምኑም እያለ አስወጣው። መስፍን ባልጠበቀው ግፊት ደንብሮ ግራና ቀኙን ሳይመለከት አስፋልቱን በሀፍረትና በፍጥነት ማቋረጥ ጀመረ። ከጊዮን ሆቴል ወደ ፖስታ ቤት የሚወስደው መንገድ ብዙም ተሽከርካሪ ስላልነበረው እየበረረ መጥቶ በጥሩምባ ያስደነገጠው መኪና አልነበረም። ወደ ስታዲየም ተሻግሮ ባሉት ምግብ ቤቶች መለመኑን ቀጥሎ የሰበሰበውን ትርፍራፊ ምግብ ይዞ አንዲት ዛፍ ስር አርፎ ተመገበ። ዘመደ ብዙና ተፈላጊው መስፍን አሁን ብቻውን ነው። ለግብዣ በተለመነበት ከተማ አሁን ለትርፍራፊ ጀርባ ተሰጥቶታል። በእርግጥ እሱም ቢሆን ከፈለገ እህቱ ወይም ጓደኞቹ ዘንድ ብቅ ማለት ይችል ነበር። ግን ስለሱ እንዲያውቁ ስላልፈለገ መለመንን መርጧል። ዕለቱ የእስጢፋኖስ ቀን ስለነበር ከስታዲየም መስቀል አደባባይን ታኮ ወደ ቤተ ክርስቲያኗ አቀና። ለጸሎት አስቦ ከገዳሙ መቁጠሪያዎችን ይዞ ነበር የወጣው። ወደ ቤተ ክርስቲያኑ ሲደርስ በርከት ያሉ ምዕመናን ወደ እሱ እየቀረቡ አባ አሳልሙኝ ይሉት ጀመር። እንደ መደንገጥ ቢልም አሰባ አድርጎ በያዘው መለስተኛ መስቀል ሰውን እያሳለመ በቤተ ክርስቲያኑ የታችኛው በር ውጪ ላይ ቆሞ ማስቀደስ ጀመረ። ጥቂት ካስቀደሰ በኋላ ከአሊሰን ጋር የሚገናኙበት ሰዓት ስላልደረሰ ከቤተ ክርስቲያኑ ፈቀቅ ብሎ ቤተ ክርስቲያን የሚሄዱና የሚመለሱ ሰዎችን እየተመለከተ መንገድ ላይ እየጮኸ መስበክ ጀመረ። የመጨረሻው ዘመን ቀርቧል፣ ንስሐ ግቡ፣ በኃጢአት አትመላለሱ፣ ክፋትን ከላያችሁ አስወግዱ። ቀስ በቀስ ሰው መሰባሰብና ከቦት መስማት ጀመረ። ወቅቱ በአንዳንድ የሀገሪቱ ክፍሎች የከፋ ጦርነት የነበረበት በመሆኑ ሰላም የሚለው ቃል የሰውን ጆሮ እየጠለፈ ወደ እሱ ያከማቸው ነበር። የመጨረሻው ዘመን ቀርቧል፣ ንስሐ ግቡ፣ የመዳን መንገዱ አንድ ነው፣ ከዓለም ኃጢአት ወጥታችሁ በንስሐ ተመለሱ፣ እውነተኛ ሰላም የሚገኘው ከፈጣሪ ነው እያለ ለግማሽ ሰዓት የሚሆን ከገዳም ቀስሞ የመጣውን መንፈሳዊ ትምህርት አካፈለ። ስብከቱን እንደጨረሰም አሊሰንን ወደ ቀጠረበት ጊዮን ሆቴል አመራ። አሊሰን መስፍንን ለማግኘት ወደ አዲስ አበባ የመጣችው በታዘዘችው መሰረት የልጁን ፎቶ ልትሰጠውና እድገቱን ልታሳየው ሲሆን በዚያውም ከሊንዳ በድብቅ ለቤተሰቦቿ የተላከ ብር በእርሱ በኩል ለቤተሰቦቿ ለመስጠትና የእነሱን ፎቶ ደግሞ ለሊንዳ ለመውሰድ ነበር። ከዚህ በተጨማሪ መስፍን በኢትዮጵያ ለሚያደራጀው ቡድን ዕቃዎችን ማቀበልም ሌላው ግባ ነው። አሊሰን እና መስፍን ሽሮ ሜዳ ከሚገኘው የነ ሊንዳ ቤት ደርሰዋል። የቤቱን አቅጣጫ ሊንዳ በሚገባ ገልጻላት ስለነበር ያለ ጠቋሚ ነው ያገኙት። እንደደረሱ ገንዘቡን ለመስፍን ሰጥታ እሷ ካሜራዋን ማስተካከል ጀመረች። መስፍንም በበኩሉ እያንኳኳ ምላሽ ይጠብቅ ጀመር። ማን ነው አሉ አንዲት አዛውንት ሴት። የእግዚአብሔር እንግዳ ነኝ አለ መስፍን። ሴትየዋ የግቢውን በር ከፍተው መስፍንን ሲያዩት በአለባበሱ በአታዊም ስለመሰላቸው ግቡ አባቴ አሉት። መስፍን ሴትየዋ በቀላሉ ስለተቀበሉት ደስ ብሎት አሊሰንን ይዞ ወደ ግቢው ገባ። ሴትየዋ ወደ ቤት እንዲገቡ እየጋበዟቸው አባ የምረዳችሁ ነገር ባይኖረኝም አብራችሁን በልታችሁና ውሃ ጠጥታችሁ ትወጣላችሁ አሏቸው። አሊሰን ግን መጀመሪያም ቶሎ ተልእኮውን ጨርሰው መመለስ እንዳለባቸው ስላስጠነቀቀችው እማ
እንደሚያዩት እዚህ የመጣሁት ከእንግዳ ጋር ነው። ትንሽ ተጫውተን እንወጣለን አላቸውና ተከታትለው ወደ ቤት ገቡ። አሊሰን ወደ ውስጥ ስትዘልቅ የሊንዳን ፎቶግራፍ ግድግዳ ላይ ተመለከተች። ሴትየዋ ወደ ጓዳ ሲገቡለት የያዘችውን ካሜራ አውጥታ ቤቱን ፎቶ አነሳች። ሴትየዋ ከጓዳ ሲመለሱ በትሪ ምግብ ይዘው መጡ። ቶሎ መውጣት አለብን፣ ምግቡን አንበላም አለችው በማስረገጥ። ብዙም ያልጠገበው መስፍን ግን መከላከያ ቀረበ። አሊሰን፣ በኢትዮጵያ ባህል ምግብ ቀርቦ ለመብላት ክልክል ነው፣ አለበለዚያ ሴትየዋ ብሩን አይቀበሉንም አላት በእንግሊዘኛ። ምንም ማድረግ ባለመቻሏ ሳትፈልግ አብራው መመገብ ጀመረች። በልተውም እንደጨረሱ ሴትየዋ ቡና ሊያፈሉ ማቀራረብ ጀመሩ። እማማ፣ የመጣሁት ከገዳም ስለሆነ ቡና አልጠጣም፣ አሁን ባርኪዎት መሄድ ነው የምፈልገው አላቸው። የያዘውን ትንሽ መስቀል አወጣና ለጸሎት ተዘጋጀ። ብቻዎትን ነው የሚኖሩት? ሌላ ሰው በቤቱ የለም አላቸው። ከባለቤቴ ጋር ነው የምንኖረው። ብቸኛ ልጅ ነበረችኝ፣ ግን ውጭ ሀገር ወጥታ በዚያው ቀርታለች። ግድግዳው ላይ የተለጠፈው ፎቶ እሷ ነው። አሁንማ ፈጣሪ እጇን ይዞ ያምጣልን እንጂ እሷን የምናፈላልግበት ጉልበትም የለንም። ትልቅ ቦታ ደርሳ ትጦረናለች ስንል ብለው ወደ ፈረንጇ እየተመለከቱ ማልቀስ ጀመሩ። ባለቤትዎት ቤት የሉም ታዲያ? ኧረ አለ፣ ከስራ ድሮ ጠዋት ገብቶ ተኝቶ ነው። ልቀስቅሰው እንዴ? መስፍን ሰውየው እንዲቀሰቀሱ አልፈለገም ነበር፣ ግን የእሳቸውን ፎቶ ለሊንዳ ስለሚያስፈልግ አዎ ይቀስቅሷቸው፣ አንድ ላይ ባርኪያችሁ ይሄዳለሁ አለ። የእናቷ ፎቶ ብቻ ከደረሳት ሊንዳ አባቴ ሞቷል ብላ እንዳታስብ ነበር የሁለቱንም ፎቶ የፈለጉት። ከእንቅልፋቸው ተቀስቅሰው የመጡት አዛውንት መስፍን የዘረጋላቸውን መስቀል ከተሳለሙ በኋላ ከባለቤታቸው ጎን ሶፋው ላይ ተቀመጡ። ከላያቸው የሊንዳ ፎቶ እንደተሰቀለ ነው። አሊሰን አከታትላ ብዙ ፎቶ አነሳቻቸው። መስፍንም ከጸለየ በኋላ ሊወጣ ሲል እንደምታዩት የመጣሁት ከፈረንጅ ጋር ነው። ይህች ፈረንጅ ደግሞ ኢትዮጵያውያንን የምትደግፍ ናት። እናም በጣም ስለወደደቻችሁና ከጉድለታችሁ ቆርሳችሁ ስለሰጣችኋት ስጦታ ልትሰጣችሁ ትፈልጋለች አለ ፈራ ተባ እያለ። ባልና ሚስቱ አይደረግም ብለው ቢከራከሩም በመጨረሻ መስፍን አሳምኖ በርከት ያለ የኢትዮጵያ ብር ሰጣቸውና ቤተሰቡን ተሰናብተው ወጡ። መስፍን ስለ ሰዎቹ አስቦ ልጃቸው ምን ያህል ደግ እንደምትሆን ገመተ። ልጁም ታቤል በእሷ እጅ በማደጉ ፈጣሪውን አመሰገነ። ለካ ፈጣሪ ለሚፈልግ ሳይሆን ለሚገባው ነው የሚሰጠው ሲልም አሰበ። መስፍንና ሊሰን ከነሊንዳ ቤት እንደወጡ ቀጥታ ሊሰን ወዳረፈችበት ጊዮን ሆቴል ነበር የሄዱት። የታቤልን ፎቶዎች ሰጥታው እየተገረመ የልጁን እድገት ማጤን ጀመረ። በስስት ሲያቸው የነበሩትን ፎቶዎች ከደረት ኪሱ አኑሮ ሳይመሽ በፊት ከአሊሰን መሳሪያዎቹንና ጥቂት የትራንስፖርት ገንዘብ ተቀብሎ በጠዋት ወደ ደብረ ዳሞ ገዳም ሊመለስ አውቶቡስ ተራ አካባቢ አደረ። በአዲስ አበባም ለ2 ቀን ቆይቶ ከአሊሰን ውጪ ማንንም ሳያገኝ ዕቃዎቹን ሰብስቦ ወደ ደብረ ዳሞ ገዳም አመራ። ክፍል 9 በዚህ ተጠናቀቀ። ክፍል 10 ኮሎራዶ ስቴት ዩኒቨርሲቲ አሜሪካ። ቴሎስ። ታቤል አድጓል። ሊንዳም የዶክትሬት ትምህርቷን አጠናቃ በኮሎራዶ ስቴት ዩኒቨርሲቲ በነ ጆን ሚልተን የድጋፍ ደብዳቤ በዩኒቨርሲቲው በምርምር እንዲሁም በሳይኮሎጂ ትምህርት ዘርፍ የማስተማር ስራዋን ጀምራለች። ዛሬ ከወትሮ ማልዳ ተነስታ ወደ ዩኒቨርሲቲ ለመሄድ እየተሰናዳች ነው። ጠዋት ላይ ባለው ክፍለ ጊዜ የምትሰጠው ትምህርት በጣም የምትወደውንና ለዘመናት የታቤልን ማንነት ስትሰራበት የነበረውን ሐሳብ ነው። ከተማሪዎቿም ሊነሱ የሚችሉ ጥያቄዎችን በአግባቡ ለመመለስ በሚገባ ስትዘጋጅ ነበር የከረመችው። ሊንዳ ወደ ሳይኮሎጂ የትምህርት ዘርፍ እንድትገባ የገፋት አንዱ ምክንያት ከልጅነቷ አብሯት ያደገ ሰዎችን የመምከር ዝንባሌ ነው። የማስተርስና የዶክተሬት ትምህርቷን የሚያጠናቀቀችው በማማከር የስነ ልቦና ትምህርት ካውንስሊንግ ሳይኮሎጂ ሲሆን አብዛኛውን ጊዜ የምታስተምራቸው ኮርሶች ከዚህ ጋር የተያያዙ ናቸው። በተጨማሪ ስለ ስብዕና የሚያጠናው የሳይኮሎጂ ዘርፍ ፐርሰናሊቲ ሳይኮሎጂ ይስባታል።
ልብሷን ለባብሳ ከጨረሰች በኋላ ወደ ታቤል መኝታ አመራች። እስካሁን አልተነሳም። ለነገሩ እሷ በጊዜ ስለተነሳች ነው እንጂ እሷ አርፍዶ አልነበረም። ወደ ተኛበት አልጋ አመራችና ቀስ ብላ ግንባሩን ስማ ቦርሳዋን ይዛ ከቤት ወጣች። በጉርምስና እድሜ ላይ ያለው ታቤል አስተዋይነቱና በትምህርቱ ላይ ያለው ጥንካሬ ለሊንዳ አንድ የደስታ ምንጭ ነው። በአመት 2 ክፍል እየተማረ ስላሳለፈ በእድሜ ከሚበልጡት ልጆች ጋርም ተምሯል። የመሰናዶ ትምህርት ከተማረበትም ሮኪ ማውንቴን በከፍተኛ ውጤት አጠናቆ እሷ በምታስተምርበት የኮሎራዶ ስቴት ዩኒቨርሲቲ በሕክምናና በኮምፒውተር ሳይንስ ትምህርቱን መከታተል ጀምሮ ነበር። በጊዜ በመውጣቷ መንገዱ በትራፊክ ተጨናንቆ በሰዓቱ ከስራዋ እንዳትደርስ አላገዳትም። ለተማሪዎቹ አስቀድማ የዛሬን ክፍል እንዳይቀሩ አሳስባቸው ስለነበር ሁሉም በጊዜ ገብተው ተቀምጠው ነበር የጠበቋት። ወደ ክፍሉ እንደገባች ተማሪዎቿን ሰላምታ ከሰጠች በኋላ ወደ ሰሌዳው አምርታ በትልቁ ቴይሎስ ብላ ጻፈች። ባለፈው ክፍለ ጊዜ እንደነገርኳችሁ ዛሬ እጅግ በጣም ጠቃሚ ሐሳብ ነው የምንመለከተው። የዛሬውን ትምህርት ከእውቀት ባሻገር በሕይወታችሁ ልትተገብሩት የሚገባና ትልቅ ቦታ የሚያደርሳችሁ ስንቅ ነው ብዬ አስባለሁ። ትንፋሿን ሰብሰብ አድርጋ ቀጠለች። ለምን ወደዚህ ምድር መጣችሁ? እዚህ ምድር ላይ የተፈጠራችሁበት ዓላማችሁ ምንድነው? ለእናንተ የሕይወት ትርጉምስ ምንድነው? ጥያቄዋን ጀመረች። ተማሪዎቹ የየራሳቸውን አመለካከት ሲመልሱ በጥሞና ስታደምጥ ቆየችና ዛሬ ስለ ሕይወት ዓላማና ግብ እንማራለን። ቴይሎስ ማለት የአንድን አካል ዓላማ፣ ግብና ፍጻሜ የሚወክል ቃል ሲሆን የጥንቱ የግሪክ ፈላስፋ አርስቶትል ሙሉ ብቃትንና አንድ አካል የተፈጠረበትን ዓላማን ለመግለጽ ደጋግሞ የተጠቀመበት ቃል ነው። ቴይሎስ የአንድ ነገር የኑረቱ ምክንያት ሲሆን የሰው ልጅን በስተመጨረሻ በጥረቱና ልፋቱ የሚደርስበት ዓላማው የግል ቴይሎሱ ነው። በምድር ያሉ ድርጊቶች ሁሉ የራሳቸው ቴይሎስ አላቸው። የውጊያ ግቡና ዓላማው ማሸነፍ ነው። የንግድ ቴይሎስ ሀብት መፍጠር ነው። የቢላው ዓላማው መቁረጥ ነው። እንዲሁም እጽዋትና እንስሳት በተፈጥሯቸው ሊያሳኩት የሚገባ ተፈጥሯዊ የሆነ ዓላማ አላቸው። የወይራ ዘር ቴይሎስ አድጎ ትልቅ የወይራ ዛፍ መሆን ነው። ዓላማቸውን ካላሳኩ ግን ንግዱ አክሳሪ፣ ቢላዋው ዱልዱም፣ ዘሩም የመከነ ይሆናል። ልክ እንደ ሌሎቹ አካላት የሰው ልጅም የራሱ የሆነ ቴይሎስ አለው። እንደ አርስቶትል ገለጻ ደግሞ የሰው ልጅ ቴይሎሱ ወይም የመጨረሻ የህይወት ግቡ ዩዳይሞኒያን ማሳካት ነው። ይህም ህይወቱን በደስታ መኖርና ደስተኛ ሆኖ ማለፍ ነው። ይህ ደስተኝነት ደግሞ በዋናነት የሚገኘው የሞራል ልዕልናን በመጠበቅ በአመክንዮና በእውቀት ነገሮችን በመፈጸም ነው። ደስታ በህይወታችን ለሁሉ ነገር ግብ ነው። የሰው ልጅ በነገሮች የመጨረሻ ግቡ ደስታን ማግኘትና ደስተኛ መሆን ነው። ከደስታ የበለጠ መድረስ የሚፈልግበት ዓላማ የሰው ልጅ የለውም። በህይወታችን ደስታን በተለያዩ ስራዎች ልናገኝ ብንችልም የህይወት ዘመን የላቀውን ደስታ የምናገኘው ግን የተፈጠርንበትን ዓላማ ስንፈጽም ነው። ይህንን ፍጹም ደስታ የምናገኘው ደግሞ ህሊናችንን የማስተዋል አቅማችንን ተጠቅመን በምናገኘው የውስጥ ብቃታችን በምንሰራቸው ስራዎች ነው። ቴይሎሱን ያገኘ ሰው ኖሮ የሚሞት ሳይሆን ሞቶ የሚኖር ሰው ነው። ስም ከመቃብር የሚበልጠው ቴይሎሱን ላገኘ ሰው ነው። ቴይሎስ አኗኗራችንን ብቻ ሳይሆን አሟሟታችንንም ይቀይራል። በዚህች ምድር ብዙዎች ሲሞቱ ሬሳ ብቻ ይሆናሉ። አንዳንዶቹ ሰማዕታት ይባላሉ። ጥቂቶች ግን ሞተውም ጀግና ናቸው። በምድር ላይ ቴይሎሳቸውን ያገኙ ሰዎች ሞተውም ልደታቸው ይከበራል፣ አልፈውም ስራቸው ይዘከራል። በእውኑ መኖር ማለት መብላት መጠጣት አይደለም። መኖር ማለት ማግባትና መውለድ አይደለም። መኖር ሀብትና ስልጣን መሰብሰብም አይደለም። መኖር ማለት በዚህች ኃላፊዋ ህይወት የማያልፍ ስራ ሰርቶ ማለፍ ነው። ጥቂቶች በስጋ ሞተውም አሁን ድረስ በአእምሯችን ላይ በህይወት ካሉ ሰዎች ይልቅ በሰሩት ስራ ደምቀው ተቀምጠዋል። እነዚህ ሰዎች በኖሩበት ዘመን ቴይሎሳቸውን ያገኙና እየኖሩት ናቸው። የተፈጠርንበትን ዓላማ ስንረዳና ስንተገብረው በህይወታችን ትልቁን ደስታ እናገኛለን። ዓላማችንን ስናውቅ የህይወት መንገዳችንን እናስተካክላለን። ሰውን ከእንስሳ የሚለየው ቴይሎሱ ወይም የህይወት ዓላማው ነው። ነገር ግን ብዙ ሰው የሚኖረው የእንስሳት አይነት ህይወት ነው።
ይበላል፣ ይጠጣል፣ ይተኛል፣ ይነሳል፣ ለሆዱ ይሰራል፣ ከዚያም ወልዶ አርጅቶ ይሞታል። ይህ የህይወት መንገድ እንስሶችም የሚያልፉበት ነው። የሰው ልጅ ግን ከዚህ የበለጠ ዓላማ አለው። እሱም በምድር አውቆ ካልፈጸመ ግን እንደተወለደ ሞቷል። ብዙ ሰዎችም አቅማቸውንና ችሎታቸውን ሳያውቁ ተኝተውበታል። ለእነዚህ ሰዎች ደግሞ ቀስቃሽ አንቂና አስነሺ ያስፈልጋቸዋል። አንዳንዶች ደግሞ ዓላማቸውን ተረድተው ነገር ግን እየተገበሩት አይደለም። እነዚህ ከእንቅልፋቸው ቢነቁም ከአልጋቸው አልተነሱም፣ አልጋቸው ላይ ይገላበጣሉ። ጥቂቶች ግን የተፈጠሩለትን ዓላማ ተረድተው እየፈጸሙት ይገኛሉ። እነዚህ ከእንቅልፋቸው ነቅተው ከአልጋቸውም ተነስተው ስራ የጀመሩ ናቸው። ስለሆነም ዛሬ በደንብ የምናየው ይህን ወደዚህ ምድር የመጣንበትንና የተፈጠርንበትን ዓላማ እንዴት ማግኘት እንደምንችል ነው። ለሰው የላቀው ደስታ የሚገኘው የተፈጠረበትን ዓላማ በመፈጸም ነውና። ቆም ብላ ክፍሉን ግራና ቀኝ አጤነች። ተማሪዎቹ ትኩረታቸውን ሰጥተዋታል። የህይወት ዓላማ ማለት እዚህ ምድር የተገኘንበት ወይንም የመጣንበት ምክንያት ነው። ወደ ቴሎሳችንና ታላቁ ደስታችን የሚወስደን የተፈጠርንበትንና ፍጹም ደስታ የምናገኝበትን የህይወታችንን ዓላማ ማወቅና ባወቅነው ልክ እሱን መኖራችን ነው። የህይወትም ትልቁ ስኬት ባለስልጣን፣ ሀብታም ወይም ታዋቂ ሰው መሆን ሳይሆን ዓላማ ያለው ኑሮ መኖርና ያቀዱትን መፈጸም ነው። የተፈጠርንበትን የህይወት ዓላማ ደግሞ የምናገኝባቸው ወሳኝ መንገዶች አሉ። እነሱም የእውቀትና የማስተዋል መንገዶች ናቸው። በእነዚህ መንገዶች ደግሞ ለመጓዝ መመለስ ያሉብን 4 ጥያቄዎች አሉ። በመጀመሪያ በህይወት የሚያስደስተኝና የሚቀለኝ ስራ ምንድን ነው? ዓላማ ስራ ነው። ስለዚህ የቱን ስራ ብሰራ ያስደስተኛል የሚለውን መመለስ አለብን። የተፈጠርንለት ዓላማ ለሌሎች ሸክም ሲሆን ለእኛ ግን የሚቀለንና የምንወደው ነው። ብዙ ሰው ግን የሚቀለውንና የተፈጠረለትን ዓላማ ከማከናወን ሌሎችን በመምሰልና በማስመሰል ያልተፈጠረለትን በመስራት ይባክናል። ብዙዎቻችን ሰው በሄደበት ነው መሄድ የምንፈልገው። የራሳችንን መንገድ መፍጠር አንወድም። ሁለተኛው ምን አይነት ክህሎት ወይም ችሎታ ራሴ ላይ አያለሁ የሚለው ነው። አንድ ነገር ስለቀለለንና ስለወደድነው ብቻ የተፈጠርንለት ዓላማችን ነው ማለት አንችልም። ምክንያቱም ያንን ስራ በብቃት የምንፈጽምበት ምን አይነት ችሎታ ራሳችን ላይ እናያለን የሚለው ነው ወሳኙ። ስለዚህ መስራት ላለብን ስራ ችሎታና ዝንባሌ ይዘን ነው የምንፈጠረው። ሌላውና ሶስተኛው ዓለም ላይ ምን የጎደለ ነገር ይታየኛል የሚለው ነጥብ ነው። በምንጓዝበት መንገድ ሁሉ እንዲስተካከል፣ እንዲሻሻልና እንዲለወጥ የምንፈልገው ነገር ምንድን ነው ብለን ራሳችንን በመጠየቅ የምንመልሰው ነው። እያንዳንዱ ሰው በህይወቱ የሚያየው ጎዶሎ የተለያየ ነው። እኛም የተፈጠርነው ያንን ጉድለት ለመሙላት ነው። አንዳንድ ሰዎች ግን ከተፈጠሩበት በተቃራኒ የሚያዩትን ጉድለት ከመድፈንና ከመሸፈን ይልቅ ማስፋትና ማጋለጥ ያስደስታቸዋል። እንደነዚህ አይነት ሰዎች ደግሞ ለሰው ልጆች ማህበራዊ ህይወት መላሸቅ ዋነኛ ምክንያቶች ናቸው። ስለዚህ በህይወት ለምናያቸው ጎደሎች ተጠያቂዎች እኛ ነን። ይህ ማለት ግን ያየነውን ጉድለት ሁሉ ለመሸፈን እንችላለን ማለት አይደለም። ደግሞ ሁሉን ጉድለት ልንሞላ አንችልም። ስለዚህ አቅማችን፣ ችሎታችንና ፍላጎታችን በፈቀደልን መጠን ጉድለቶችን ብንሞላ ለህይወታችን ትርጉም እናገኛለን። የምድራችን አይረሴ ሰዎች የሰውን ልጅ ጉድለት በቻሉት ደፍነው ያለፉ ናቸው። በመጨረሻም ወደፊት በህይወቴ ምን ነገሮችን መስራት እፈልጋለሁ? ይህ የእያንዳንዳችን የውስጥ ፍላጎት ይገልጽልናል። አልፍሬድ አድለር በኢንዲቪጁዋል ሳይኮሎጂ ቲዮሪው ሁሉም ሰው ሩጫው በውስጥ የሚሰማውን የበታችነት ስሜት ለማሸነፍ በአይምሮ ውስጥ ወደ ሳለውና ወደ አስቀመጠው የከፍታ ሐሳብና የምኞት ክምችት መገስገስ እንደሆነ ይገልጻል። የምንፈልገው ቦታ ለመድረስ በምናደርገው ሩጫ ደግሞ ማንነታችንንና ራሳችንን እንደምንፈጥር ይናገራል። አድለር እንደሚለው የእያንዳንዱ ሰው የመጨረሻ ግብ የበላይ መሆንና ወደ ፍጽምና መቅረብ ነው። ይህንንም ለማሳካት የተለያዩ ባህሪዎችንና እንቅስቃሴዎችን ያንጸባርቃል። ይህ ደግሞ የህይወት ዘይቤ ይሆናል። በዚህ ምድር የተቆረጠልን ህይወት ስለሌለ የምንፈልገውን ለመምረጥና ራሳችንን ለመፍጠር ነፃ ነን ይላል። በእርግጥ በዚህ ምድር በጣም ጠቃሚ የሆነ አንድ ሰው ወይም ምንም የማያስፈልግ ሌላ ሰው የለም።
ሁሉንም ሰው የሚለየውና የሚያበላልጠው በውስጡ የሚብሰለሰለው ምኞትና እሱን ለመፈጸም የሚያደርገው ተጋድሎ ነው። በዚህ ምድር የተሻለ አስፈላጊ የሚባል ብሔር፣ ቋንቋ፣ መልክ፣ ሰው አልተፈጠረም፣ አይፈጠርም። ፈጣሪ ሁሉንም እኩል ጠቃሚ አድርጎ ነው የፈጠረው። ነገር ግን እዚህ ምድር ከመጣም በኋላ አንዱን ከአንዱ በማበላለጥና በማወዳደር ይህ ይበልጣል፣ ይህ ይሻላል እንላለን። ደግሞ ስራን ከስራ እያበላለጥን ለዚህ ስራ የተሻለ ደሞዝ፣ ለዚያ ስራ ዝቅተኛ ደሞዝ እንላለን። ግን ሁሉም ስራ እኩል ደሞዝና እኩል ስም፣ እኩል ዝና ቢኖረው ኖሮ ሰዎች ሁሉ ወደ ቴሎሳቸው ቶሎ ይቀርቡ ነበር። ነገር ግን ብዙ ሰው ከቴሎሱ ይልቅ ከፍተኛ ገንዘብ፣ ታላቅ ዝናና ታዋቂነት ወደሚያስገኙ ስራዎች ለማዘንበል ሲል የራሱን የተፈጠረለትን ዓላማ ያጣል። በዚህ ምድር እኮ ቀዳሚው ሩጫ መሆን የነበረበት ታዋቂነት ሳይሆን አዋቂነት፣ ተቀባይነት ሳይሆን ሰጭነት ነው። ነገር ግን ብዙ ሰው ተገላቢጦሽን ስለሚሮጥ ወደ ፍላጎቱ አይደርስም። ታዋቂ ከመሆን አዋቂ መሆን ይቀድማል። አለበለዚያ ያላወቀው ታዋቂ ራሱንም ሆነ የሚከተሉትን ወደ ጥፋትና ዝቅታ የሚነዳ ሰው ነው የሚሆነው። ስለዚህ የተፈጠርንለትን ዓላማ የምናገኝበት አንዱ መንገድ በህይወታችን ወደፊት ለመስራት በውስጣችን የሚውጠነጠኑትን ሐሳቦችና ምኞቶች በማጤንና እነሱን በመፈጸም የት መድረስ እንዳለብን በማሰብ ነው እንጂ ገንዘብን፣ ዝናን፣ ታዋቂነትን በመፈለግ አይደለም። የእነዚህ አራቱ ጥያቄዎች መልስ የተፈጠርንለትን ዓላማ እንድናገኝ ይረዳናል። ዛሬ ሊንዳ ያስተማረችው በከፍተኛ ሞራል ነበር። ለተማሪዎቿ ውስጧ ያለውን ስለሰጠቻቸው ትልቅ ደስታ ከፊቷ ይታያል። ተማሪዎቹም ትኩረታቸው ከሷ ሳይርቅ የተፈጠሩበትን ዓላማ ለማግኘት በሐሳብ ጭልጥ እንዳሉ ነበር ሲያደምጧት የነበሩት። ሊንዳ ወደ ወንበሯ እያመራች በእርግጥ ብዙ ሰው የተፈጠረለትን ዓላማ ፈልጎ ከሚያገኝ ይልቅ አንድ መለኮታዊ አካል መጥቶ የተፈጠረው ለዚህ ስራ ነው ቢሎ ደስተኛ ነው። ይሁን እንጂ ሰዎች በምድር ላይ ፈቃድና ህሊና ይዘን ስለመጣን ዓላማችንን ፈልጎ ማግኘት የራሳችን ድርሻ ነው ብላ ተጨማሪ ሐሳብ አከለችላቸው። ከፊት ያለው የመምህራን ወንበር ላይም ከተቀመጠች በኋላ የክፍለ ጊዜውን ትምህርት ማጠቃለል ጀመረች። የሰው ልጅ የህይወት ሩጫ በሁለት ነገሮች ይጠቀለላል። የመጀመሪያው ለመኖርና በህይወት ለመቆየት የሚደረግ ሩጫ ነው። በእርግጥ ይህ ሩጫ ለሰው ብቻ ሳይሆን ለእንስሳትና ለእጽዋትም የተሰጠ ሩጫ ነው። ምንም ነገር የሚከተለው በህይወት ከመኖር በኋላ ነው። እንስሳት ይህን ሩጫ መኖር የመጀመሪያም የመጨረሻቸውም ነው፣ ለመኖር ሩጫ። የሰው ልጅ ግን ከፊቱ ከዚህ የሚሻገር ሩጫ ይጠብቀዋል። ይህም ሩጫ የማደግ፣ የመለወጥ፣ ትርጉም ያለው ስራ ሰርቶ የማለፍ ሩጫ። ይህን ሩጫ ግን የሚጀምሩት ጥቂቶች፣ የሚጨርሱት ደግሞ ኢምንት ናቸው። አብዛኛው ሰው ዘመኑ ሙሉ የሚሮጠው የመጀመሪያውን ሩጫ ለመጨረስ ነው። ስለዚህ ጊዜ እንደሌላችሁ እያሰባችሁ ተስፋ ሳትቆርጡ ሁለቱንም ሩጫ ሳትረሱ በድል ተጓዙ። ደግሞ የህይወት ዓላማችሁን ለማግኘት በምታደርጉት ሩጫ የምትሰሩት ጥሩም ሆነ መጥፎ ነገር ቢኖር ሰዎች ምንጊዜም ስለ እናንተ የሚናገሩት መጥፎ ነገር አያጡም። ስለዚህ በተራራ ብትጓዙ በሸለቆ፣ በድህነት ብትጓዙ በብልጽግና፣ በደግነት ብትጓዙ በንፉግነት በሰዎች አፍ በመጥፎ ወሬ መገለጻችሁ አይቀርምና ከዓላማችሁ ፈቀቅ አትበሉ። የምትመዘኑት ሰዎች ስለ እናንተ በተናገሩት ሳይሆን ሰርታችሁ ባለፋችሁት ስራ ነው። በህይወታችሁ መፍራት ያለባችሁ ስህተት መስራትን ሳይሆን ስህተትን ሳያርሙ ማለፍን ነው። አንዳንዶች ብሳሳት ሰው ምን ይለኛልን ፈርተው የራሳቸውን ኑሮ ለሰው ይኖራሉ፣ የሰውን ኑሮ ኖረው የራሳቸውን ሞት ይቀምሳሉ ብላ የዕለቱን ትምህርት መቋጨቷን የሚያሳይ ምልክት በገጿ ተነበበ። ተማሪዎቿ አጨበጨቡ። ሊንዳም ከተቀመጠችበት ቦታ ሆና ከተማሪዎቹ ጥያቄ ስትጠብቅ በምላሹ ዝምታን አገኘች። ሁሉም ተማሪ ከራሱ ጋር ማውራትና መማከር ጀምሮ ክፍሉ በዝምታ ተዋጠ። ሰዓቷን ስታይ ክፍለ ጊዜው ተጠናቋል። እሺ፣ ዛሬ ጥሩ ነገር እንዳገኛችሁ አስባለሁ። ማንኛውም ጥያቄ ካላችሁ ቢሮ እየመጣችሁ ልትጠይቁኝ ትችላላችሁ፣ አሊያም በሚቀጥለው ክፍል መጀመሪያ ላይ እንወያይበታለን ብላ ይዛ የመጣችውን ወረቀቶች ሰብስባ
ወደ ቢሮ አመራች። አንድም ተማሪ ከተቀመጠበት የተነሳ አልነበረም። እሷም ብትሆን ከትምህርቱ በኋላ በጥያቄ ያጣድፉኛል ብላ አስባ ነበር። ነገር ግን በክፍሉ መጨረሻ እሷ ብዙ ጥያቄ በውስጣቸው ጭራ እንደወጣች ተረዳች። ክፍል 10 በዚህ ተጠናቀቀ። ክፍል 11 በዚህ ምድር ሁላችን እንግዳ ነን፣ ለዘላለም አንኖርም። መስፍን በምድር ያሳለፈው ዕድሜ ትርጉም አልባ፣ ዓላማ የለሽና ከመሞት መሰንበት ይሻላል ሲል የገፋው ሕይወት ነው። ብዙ የደስታና የመከራ፣ የከፍታና የዝቅታ፣ የጥጋብና የረሃብ፣ የውርደትና የኩራት ጊዜያት አሳልፏል። በኖረበት ዘመን አብዛኛውን ጊዜ የማይለየው ገጠመኝ ግን በጣም በተደሰተ ማግስት በሕይወቱ ዙሪያ የሚገጥሙት መከራዎች ናቸው። በዚህም ምክንያት ከልጅነቱ ጀምሮ ደስታን አብዝቶ እየፈራ ነበር ያደገው። የገጠመው ደስታ ሁሉ ከኋላው መከራ ይዞ እንደሚመጣ ነበር የሚያስበው። በልጅነቱ በጣም የሚወዳት ከእናቱ እኩል ያሳደገችውና አብራቸው ትኖር የነበረችው አክስቱ እንደሞተች የሰማው በብሔራዊ ፈተና ትልቅ ውጤት በማምጣቱ እጅግ በጣም ተደስቶ በኩራት ሊነግራቸው ሲል ነበር። 6 ኪሎ በሚገኘው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተምሮ ጥሩ ውጤት አምጥቶ በወቅቱ ከፍተኛ የሚባል የመንግስት ስልጣንና ስራ ባገኘ ማግስት ደግሞ ሰፈራቸው በተነሳ እሳት ሙሉ የትምህርት መረጃው ተቃጥሏል። በኋላም ወደሚመኛት አሜሪካ ተሳክቶለት ሲሄድም ካሳለፈው ሕይወት ደግሞም ከዚያ ተባሮ በኢትዮጵያ ካየው ውጣ ውረድና ገጠመኝ በኋላ ነበር መስፍን ደስታን የአደጋ ምልክት ሰጪ አድርጎ መቁጠር የጀመረው። ጥሩ ነገር ቢያጋጥመው ራሱ ደስታው በወሰን ነበር። መልካም ነገሮችን ሳይደሰትባቸውና ሳያጣጥማቸው ማሳለፍን ተለማመደ። ጥሩ ነገር በሕይወቱ ሲመጣ ምን መጥፎ ነገር ጎትቶብኝ ይመጣ ይሆን ብሎ ይብሰለሰል ነበር። በአሜሪካ ሳለ አንዱ ወደ ሱስ ያስገባው ነገር ይህ እንደሆነ ያስባል። በሱሱ ራሱን ይደብቃል። ደስታ የለ፣ ሐዘን የለ። የሚያውቀውን ዓለም ረስቶ በማያውቀው ዓለም ሲከንፍ ይኖር ነበር። ወደ ደብረ ዳሞ ገዳም ከገባ በኋላ ግን ከምንም በላይ ራሱን ማጥመድ ስለጀመረና ራሱን እያገኘ እንደመጣ አስቦ እውነተኛ ደስታን ማጣጣም ጀምሯል። በመከራ ላለፈች ሕይወቱም ትርጉም እየፈለገላት ደግሞም እየሰጣት ከወደቀበት ኑሮ ቀና ማለት ጀምሯል። ዛሬ መስፍን ወደ ገዳሟ በመሄድ አባ ላይከ ማርያም አቅንቶ 2 ጥያቄዎችን ሊጠይቃቸው አስቧል። እነኚህም ጥያቄዎች አንደኛው በሕይወቱ አጥቶት የነበረው ደስታ ሲሆን፣ ሌላው ደግሞ ስለተፈጠረበት ዓላማ ነበር። በእርግጥ ከዚህም በፊት ብዙ ጥያቄዎችን በጋራ ትምህርት ወቅት እንዲሁም በግል ከቅዳሴና ከሰርክ ጸሎት መልስ ይጠይቃቸው የነበረ ቢሆንም በዚህ ሰሞን ግን ብዙ ጊዜ ከአሊሰን ጋር መልእክት በመለዋወጡና ብዙ ስራ ስለሰጠችው ጉዳዩን በቀጥታ መናገር ስለማይችል በተዘዋዋሪ ለመጠየቅና ከእርሳቸው ጥሩ መንፈሳዊ ትምህርት ለማግኘት አስቦ ነው ወደ እሳቸው የሄደው። መስፍን አሜሪካ ካጋጠመው ሁኔታ በኋላ ለፈረንጅ ያለው እምነት ቢጠፋም አሁን ግን ከአሊሰን ጋር ተባብሮ ለመስራት የወሰነው ሌላው ቢቀር ጉዳዩ ከተሳካ ለሀገሬ ኢትዮጵያ አንድ ቁም ነገር አበርክቼ አልፋለሁ በሚል ነበር። የገዳሟ በምኔት አባ ላይከ ማርያም ገዳሙን ከማስተዳደር ጎን ለጎን የቅኔና የመጽሐፍ መምህር ናቸው። ዓመቱን ሙሉ ስራ ስለሚበዛባቸው ለራሳቸው እንኳን በቂ ጊዜ አይሰጡም ነበር። ነገር ግን በውጥረት ውስጥም ሆነው እንኳ ብዙ ጊዜ እንደ መስፍን ያሉ ከተሜዎች የብህትውና ኑሮ ሲመርጡ የሚያስተምሯቸው እሳቸው ነበሩ። መስፍን ወደ አባ ቤት እንደደረሰ በሩን በዝግታ አንኳኳ። ይግቡ አሉ በረጋ አንደበታቸው። መስፍን ጥያቄዎቹን ይዞ ገባ። አባ ካባቸውን እየደረቡ ነበር። ምን ነው አባ፣ ሊወጡ ነው እንዴ? አዎ ልጄ፣ ከእናንተ ጋር ያሉ ተማሪዎችን ላናግር በገዳሙ ቀጥሬ ነበር። እነሱ እየጠበቁኝ ነው። ምን ነው በሰላም ነው? አዎ ልጄ፣ ባለፈው ታውቅ የለ አንዱ አዲስ የገባው ልጅ ራሱን ሊያጠፋ ሲል ሌሎች ደርሰው እንዳዳኑት እሱን ልመክርና ጸሎት ላደርግለት ነው። እነሱም አንዳንድ ጥያቄዎች እንዳላቸው ነግረውኛል። እኔ ዘንድ ምን ጉዳይ አመጣህ? አባ
ለነገሩ እኔም ወደዚህ የመጣሁት ያልተመለሱልኝ የህይወት ጥያቄዎችን ይዤ ነበር። ግን አባ እነሱን ያገኟቸው የኔ ይደርሳል። አይሆንም ልጄ፣ ባይሆን ከእነሱ ጋር ሆነ አንዳንድ ጥያቄዎችን ስንወያይ ለአንተም መልስ ሊሆን ይችላል። አንተም ጥያቄው የግል ካልሆነ ከእነሱ ጋር ትጠይቀኛለህ። የግል ከሆነ ግን ከእነሱ መልስ ልንወያይበት እንችላለን። ደስ ይለኛል አባ። ጥያቄዎቼ ምስጢራዊ አይደሉም። ደግሞም እነሱም ቢሆኑ የጥያቄ መልስ ቢሰሙ ከእኔ በበለጠ ይጠቀሙ ይሆናል አላቸውና አብረው ወደ ገዳሙ አመሩ። አባ ላይከ ማርያም እድሜያቸው እየገፋ በመሆኑ ምርኩዝ መያዝ ጀምረዋል። ከቤታቸው ወደ ገዳሙ አናት የሚወጡት ከስራቸው ጠንካራ ሰው እየጠበቃቸውና ከላይ ደግሞ የመወጣጫውን ገመድ መነኮሳት ተባብረው እየጎተቱላቸው ነው። ከገዳሙ ነዋሪዎች መካከል ግንባር ቀደሙና ስለ ገዳሙ ጥቂት የማይባል ምስጢር የሚያውቁ ሰው ነበሩ። አስተዳደጋቸውም በዚሁ አካባቢ ስለነበር ብዙ መረጃዎችን ከቤተሰቦቻቸውና ከአካባቢው ወርሰዋል። ገዳሙ ያለበት ተራራ አናት ላይ መስፍንን አስከትለው እንደወጡ የቀጠሯቸው ተማሪዎች ጥላ ያለበት ዛፍ ስር ተሰብስበው ጠበቋቸው። አባ እንደደረሱ ሁሉም እየተነሱ መስቀል ተሳልመውና ለአባትነት ክብራቸው ጉልበታቸውን ስሞ ተቀመጡ። ንግግር ከመጀመራቸው አስቀድመው አጭር ጸሎት አደረጉና እሺ ልጆቼ፣ አሁን ያላችሁን ነገር መካፈል መወያየት እንችላለን እንዳሉ ራሱን ሊያጠፋ የነበረው ልጅ ከአፋቸው ተቀብሎ አባ እኔ ለህይወቴ ትርጉም አጥቻለሁ። ወደዚህ ገዳም ስመጣ ብዙ ነገር ይስተካከላል፣ የውስጥ ሰላምም አገኛለሁ ብዬ ነበር። በዚህ ግን የጠበቅኩትን ሰላም ሳላገኝ ሐዘንና ጭንቀት ውስጥ ገብቻለሁ። ህይወቴን ጠልቻታለሁ። ለምን እንደምኖር አላውቅም። ለእኔ ከመኖር መሞት ይሻለኛል አለ። አባ የልጁ ግልጽነት ደስ ቢላቸውም ስላለበት ሁኔታ ግን እጅጉን አዘኑ። ስንቶች በዚህ ጥያቄና በገጠማቸው ችግሮች ምክንያት ራሳቸውን እንደሚያጠፉ እያሰቡ ትንሽ ቆዘሙ። ልጁ ጥያቄውን ቀጠለ። ቆይማ አባ፣ ለእኛ ሰዎች ይቺ ምድር መንገዳችን ነች ወይስ መዳረሻችን? መዳረሻችን ከሆነችስ ከየት ተነሳን? መንገዳችን ከሆነችስ ወዴት እየሄድን ነው አላቸው። አሁንም አከታትሎ ምንም እንኳ የአባና የወጣቶቹ የህይወት መስመር ቢለያይም ሰው ናቸውና እነዚህ ጥያቄዎች በሐሳባቸው ሳይጫሩባቸው አልቀሩም። ልጄ፣ ያነሳው ጥያቄ እጅግ ታላቅ ጥያቄ ነው። በእውነቱ የሁሉም ሰዎች የህይወት መንገድ የሚቃኘው በዚህ ጉዳይ ላይ ባላቸው ሐሳብና እምነት ነው። ለዚህ ነው በየዘመናቱ የሰው ልጆች እነዚህን ጥያቄዎች የሚጠይቁት። ጥያቄዎቹ የማንነት፣ የህይወት ዓላማና የህይወት ትርጉም ከማግኘት ጋር የሚያያዙ ናቸው። ከስጋ ሞት በኋላ ስላለው ህይወትም የሚጠየቁ ጥያቄዎች ናቸው። ልጄ፣ ምድራዊ ህይወት እንደ ጉዟችን ነው። ተጓዥ ሰው ዋናው ሐሳቡ መዳረሻ ቦታው ዘንድ ነው። ምክንያቱም የሚያልፍበት መንገድ ለእሱ ማለፊያ ብቻ እንጂ መኖሪያ አይደለም። ምድርም ለእኛ የመጨረሻ መድረሻችን ሳትሆን ወደ ዘላለም የምንሻገርባት ድልድይ ናት። እኛ በዚህ ያለን ሁላችን የሰማይ መንገደኞች ነን። ይህች ምድርም ማለፊያችን እንጂ መድረሻችን አይደለችም። ነገር ግን እንግዳ የሆንባት ምድር ተመችታን ነው መሰለኝ የሰማዩን መንገዳችንን ረስተን ተደላድለናል። እንግዳ በቋሚነት የሚኖር ሳይሆን ጥቂት ጊዜ ሊያሳልፍ የሚመጣ ነው። እኛ ግን እንደ ቋሚ ኗሪ መድረሻችንን ትተን ማለፊያችንን ቋሚ መኖሪያ አድርገናል። በእርግጥ ወደዚህች ምድር የመጣ ነው እኛ ፈልገን ሳይሆን ምድር ስለፈለገችን ነው። እንዴት እንደምንኖር ግን እኛና አካባቢያችንን እንወስናለን። ትልቁ መኖርም እኛ እንደፈለግን ሳይሆን በምድር እንደተፈለግን መኖር ነው። በዚህች ምድር በቢሊዮን የሚቆጠሩ ሰዎች አሉ። ፈጣሪ አንዱንም ሰው ያለ ምክንያት አልፈጠረም። ሁሉም ሰው በዓላማ መልካም ስራ እንዲሰራ በዚህም ምድር ላይ ተደስቶ እንዲኖር ተፈጥሯል። ህይወታችንም የሚለካው በኖርንበት ዓላማ እንጂ በኖርንበት እድሜ ብዛት አይደለም። ደግሞ የህይወትን ዓላማ የተረዳ ሰው የሚኖረው ለመብልና ለመጠጥ ሳይሆን ለህሊናው ነው። ብዙ ሰው ህሊናውን ሸጦ ለሆዱ ያድራል። በዚህች ዓለም የሚኖርበትን ዓላማ የተረዳ ሰው ህሊናውን ከሆድ፣ ከስልጣን፣ ከዝና ጋር አያወዳጅም። ህሊናው የሚገዛው ለተፈጠረለት ዓላማ፣ ለእውነትና ለፍትህ ብቻ ነው።
እኛ ግን ለዘመናት ከተፈጠርንበት ዓላማ ፈንግጠን ምድርን መራራ አድርገናታል። ብዙዎቻችን የተፈጠርንለትን መልካም ስራ አንሰራም። ደግሞም የዚህች ምድር እንግዳነታችንን ረስተን በሐሳባችን ዘላለማዊ ኑሯችንን መስርተናል። ሁላችንም በነፃ የተሰጠችንን ምድር እየከፈልን እንኖራለን። ምድርም ያበዳሪና የተበዳሪ፣ የአጥቂና ተጠቂ፣ የአሳዳጅና ተሳዳጅ መኖሪያ ሆናለች። የተፈጠርንበት ዓላማ ለሌሎች ሰዎች ጥቅምም ነው። ዓላማችንን ስናገኝና ስንፈጽም የምንጠቅመው ራሳችንን ብቻ ሳይሆን ሌሎችንም ጭምር ነው። የህይወት ዓላማችን የሚፈጸመው በሌሎች ውስጥ ነው። ነገር ግን ለሌሎች መኖር የምንጀምረው ለራሳችን በተገቢው መኖር ስንጀምር ነው። ወሳኝ የሚባለው የእድሜያችን ክፍል እዚህ ምድር የቆየንባቸው ዓመታት ሳይሆኑ ለሰው የኖርንባቸውና የተረፍንባቸው ጊዜያት ናቸው። የህይወት ዓላማውን ያገኘ ሰው ኑሮው ልክ ክሩ እንደገባለት መርፌ ሲሆን ክፍተትን የሚያጠብ የተለያየን የሚያገናኝ ነው። ምንም እንኳ በሀገራችን መርፌ የራሱን ቀዳዳ አይሰፋም የሚል ብሂል ቢኖርም እውነቱ ግን መርፌ የተሰራው የሌሎችን እንጂ የራሱን ቀዳዳ ሊሰፋ ለመሆኑ ነው። ደግሞስ መርፌ ቅድ ባይሆን እንዴት ክር ገብቶለት የሌሎችን ቀዳዳ ይሰፋ ነበር? የእኛም ኑሮ እንዲህ ነው። አንዳንድ በህይወታችን የሚገጥሙን ቀዳዳዎች ሌሎችን ወደ መጥቀም የሚቀይሩን ጉድለቶቻችን ናቸው። በእኛ ጉድለት ብዙዎችን እንሞላለን። መስፍን ሳያስበው እንባው ይፈስ ጀመር። ህይወቱን ሙሉ በቀዳዳ በጎዶሎ በሐዘን ያሳለፈ ሰው ነው። አንዱ ላይ አንዱ እየተናደበት ነገሮቹ ሁሉ ተበላሽተውበት ለነገሮች ጣዕም አጥቶ የሚኖርለት ዓላማ ጠፍቶት ለምን ተፈጠሩ ብሎ እያጉረመረመ የሚኖር ምስኪን ነው። ወደሚፈልገው ሐሳብ መግባታቸው አስደስቶት ታዲያ አባ በህይወታችን ትልቁንና እውነተኛውን የማያቋርጥ ደስታ እንዴት እናገኛለን አላቸው። በእርግጥ በመደበኛ ጉባኤ በየመሃሉ እየገቡ ማውራት እንደ ነውር ቢቆጠርም የዛሬው አባታዊ ምክርና ጨዋታ ግን ተማሪዎቹ እንዲጠይቁና ሐሳቡን እንዲያጎለብቱ መንገድ ከፍቶላቸዋል። ልጄ፣ የማያቋርጥና እውነተኛ ደስታ የሚገኘው ከፈጣሪ ነው። በዓለም ውስጥ ኖሮን የምንጠቀምበት አተን የምንመኘው አንዱም ትክክለኛውን ደስታ አይሰጠንም። በእጃችን ላይ የያዝነውን ቁልፍ ከእጃችን በቀር የትም ብንፈልገው እንደማናገኘው ደስታን በምንም መንገድ በዚህ ዓለም ውስጥ ብንፈልገው ትሩፋቱ ድካም ብቻ ይሆናል ከፈጣሪ ውጪ። አሊያም የተገኘው ደስታ ጊዜያዊና ታይቶ የሚጠፋ ነው የሚሆነው። ዛሬ ተሳክቶለት ሲስቅ የነበረው ነገ ተበላሽቶበት ያዝናል። ዛሬ ታዋቂና ዝነኛ ሆኖ ሲፈነጭ የነበረው ነገ ተረስቶና ተጥሎ በሐዘን ይቆራመታል። በዓለም በማንኛውም መንገድ የምናገኘው ደስታ ሁሉ ጊዜያዊና በነገሮች ኩነት የተገደበ ነው። ነገር ግን ይህን ጊዜያዊ ደስታ በመፈለግ ያለውን ለመጨመር የሌለውን ለማግኘት በህይወት መኳተን የሰው ልጅ ዋና ባህሪ መገለጫ ሆኖ ይገኛል። ሌላው ደግሞ ባለው ነገር ባለመርካት የሌለውን በመጎምጀት ሲያገኘው ደግሞ መልሶ በመሰልቸት አታካች በሆነ በህይወት ጎዳና ይነጉዳል። ይህ ሁሉ የመጨረሻው ግቡ ደስታን ማግኘት ነው። ነገር ግን ደስታን የምናገኘው ሐዋርያው በጌታ ደስ ይበላችሁ እንዳለ ከራሱ ከፈጣሪ ዘንድ በጸሎት በልመናና እንደ ፈቃዱ በመኖር ነው። ደስታችን ያለው ከፈጣሪ ዘንድ በመሆኑ ተፈልጎ መገኘት ያለበት ከእሱ እንጂ በሁኔታዎች ውስጥ አይደለም። በዙሪያችን ግን ደስታችንን የሚቀሙን ብዙ ነገሮች አሉ። ዋነኛው ምክንያት ባለን ነገር አለመርካት ነው። ለዚህ ነው ኑሮዬ ይበቃኛል ልንል የሚገባን። ይህ ማለት ግን ለውጥ አያስፈልገኝም፣ ባለውበት ብቻ ልቀጥል፣ የተሻለ ነገር ተገቢ አይደለም ማለት አይደለም። ይልቁንስ ባለኝ ነገር እርካታ አለኝ ማለት ነው። ምክንያቱም ደስታችንን የሚቀንሰው ያለ መርካት ሲጠናወተን ነው። ሌላው ደግሞ በህይወታችን ለተደረገልን ነገር አመስጋኞች ካልሆንን ደስታን አናጣጥምም። ብዙ ጊዜ አጉረምራሚዎች ደስተኛ ህይወት አይመሩም። ስለዚህ በዚህ አጭርና ተጨባጭ ያልሆነ እድሜ ለደስታችን ቀጠሮ አንቅጠር። አሁን ባለን ነገር መደሰትን እንማር። ነገ በህይወታችን ምን አይነት ሐዘን እንደሚገጥመን አናውቅም። መስፍን የአባ ምክር ህይወቱን አረሰረሰው። ድሮ ደስታን ሲፈልግ የነበረው ከምድራዊ ሁነቶች ነበር። ለካስ እውነተኛው ደስታ የሚገኘው ከፈጣሪ ዘንድ ነው አለ። ጥያቄዎቹ እየተመለሱለት መጡ። አሁን የሚፈልገው
ቁጭ ብሎ ከራሱ ጋር ማዋሃድ፣ የቀደመውን አስተሳሰቡን እየደመሰሰ በአዲስ መተካት ነው። አባ ምክራቸውን ቀጥለው ልጆቼ በዚህች ምድር የምንኖረው የቅብብሎሽ ህይወት ነው። አንዱ የጨረሰውን ሩጫ ሌላው ደግሞ ይጀምረዋል። አንዱ በድካምና በድል በሐዘንና በደስታ የዘጋውን ሩጫ ሌላው በተስፋና በጥርጣሬ ይጀምረዋል። አንዱ ሲሞት ሌላው ይወለዳል፣ አንዱ ሲጎድል ሌላው ይሞላል አሉ። ውይይቱ እየሞቀ ሲመጣ ሌሎችም ተማሪዎች እየተሰበሰቡ አባ የተቀመጡበትን መደብ መክበብ ጀመሩ። ተማሪዎቹም ያላቸውን የተለያዩ ጥያቄዎች እያነሱ አባን መጠየቅና እርስ በርስ ውይይታቸውን ቀጠሉ። የሰርክ ጸሎታቸው ሰዓት የደረሰባቸው አባ ላይከ ማርያም ግን ተማሪዎቻቸውን ውይይቱን እንዲቀጥሉ አሳስበው ወደሚጸልዩበት ቦታ አመሩ። ተማሪዎቹም ሳይበተኑ እየተወያዩና አንዱ ከአንዱ እየተማማሩ አመሹ። ክፍል 11 በዚህ ተጠናቀቀ። ክፍል 12 ይቀጥላል።